አንቺ እንደምወድሽ እንደማፈቅርሽ ካንቺ ጋር መሆን እንደምፈልግ እያሳየሁሽ ነበር። አላይም ካልሽ ከዚህ በኋላ አለና በቃ ገባሽ አይደለ? እያሳየሁሽ ነው። የምታየውን ነገር አምሽ ተቀበል። ዛሬ እንግዲህ ዳኒና ጽጌ በጽጌ ቤት መጥተዋል ማለት ነው። ትናንትና እንግዲህ ዳኒ አይታችሁታል። አበባ ይዞ ቀለበት ላድርግልሽ ብሏት ነበር ጽጌን ማለት ነው። ጽጌ ደግሞ አልተቀበለችውም። ያልተቀበለችበትን ምክንያቱም በዝርዝር ዛሬ ተናግራለች። እንዲሁም ጓደኛዋ አዲሱ ጓደኛ ደብረ ዘይት ነው ወደ ደብረ ዘይት ስለሄደ ከሱ ጋር ውሰደኝ ብላ እንግዲህ ዛሬ ከዳኒ ጋር የመጨረሻ ተጣልተዋል ማለት ነው። እና የእነዚህ ልጆች ነገር እንዴት ነው ገና ከመጀመሪያው አንስተው ዳኒና ጽጌ አብረው ነው እውነት ለመናገር ያደጉት ማለት ይቻላል። የምር በጣም ማለት ነው። እና ግን በቃ እስካሁን ድረስ ያው እንዴት ነው እንደ ሌሎቹ ጓደኛሞች ወደ ቁም ነገር አልገቡም ከቪዲዮ ባለፈ ማለት ነው። እና ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ አልፎ ነው የምሰራ በነዘጌ እውነት ለመናገር በነዘጌ መጥቻለሁ። እና ሰሞኑን ደግሞ ሶሻል ሚዲያ ላይ በቃ እንዴት ነው ትርምስምስምስ ያለ ነገር ነው እየታየ ያለው እና የምሬን ነው የምላችሁ። እና አብርሽና ሩታም ጋር እንግዲህ ችግር ተፈጥሯል ማለት ነው። እና ነፂ የምትባል እንግዲህ የድሮ ያለፈ የአብርሽ ጓደኛ ነበረችና አዳዲስ ቪዲዮ እየወጣ ይገኛል። ዛሬም እያየው ነበርና አብርሽ ደግሞ እሱ ያለፈ ነው በቃ ማለት በጊዜው አብረን ጥሩ ጊዜ ያሳልፈናል፣ ግን የማያግባባን ነገር ስለነበር በቃ ተለያይተናል፣ ከዚህ ውጭ ምንም ነገር የለም ብሏል። ሩታም እንግዲህ እኔ የሚመለከተኝ ወይም እኔ አብርሽን መቆጣጠር የምችለው ወይም አብርሽን ልናገረው የምችለው ከእኔ ጋር ከተገናኘንበት ሰዓት ወዲህ ችግር ሲፈጠር ነው እንጂ ከዚያ በፊት ያለው ምንም አይመለከተኝም ብላ ተናግራለች ማለት ነው። እና ትክክል ናት። ብቻ ግን አሁን ላይ ከባድ ነው የምር አብርሽ ጋር አሁን እንዲህ ነገር መፈጠሩ። ልጅቱ እስከዛሬ ድረስ ዝም ብላ ቆይታ አሁን እንደዚህ በአዲስ መምጣቷ ገርሞኛል እውነት ለመናገር። የት ነበረች እስከዛሬ ማለት ነው? እና በጣም ማለት ነው እንግዲህ ከእሷና ነፂና አብርሽ ሲኖሩ ፍቅርም አለች ነው ስትል የነበር እና ብቻ ውስብስብ ያለ ነው። ያለፈ ነው በቃ ካለፈ አለፈ ነው። ሰው ወልዶም እኮ ይለያያል እንኳን ጓደኛ ማለት ነው። እና ሲቀጥል ወደ እነ ጽጌ ነው ማልፈው። ጽጌ እንግዲህ ዛሬ ማለት ብቻ ግን ጽጌ እንዴት ነው አሁን ዛሬ እውነት ወደ ጓደኛዋ እንዴት ነው ማለት የዳኒ ጓደኛ ሆና ሳለች ጽጌ እንዴት ነው ወደ አዲሱ ጓደኛዋ በዳኒ መኪና ውሰደኝ ብላ ይዟት ሊሄድ ፈቃደኛ የሚሆነው ዳኒ? ይሄ ነገር አሁንም ማለት እንዴት ነው መቼ ነው የሚያልቀው? ፈተና ነው የሚመስለኝ፣ ፕራንክ ነው የሚመስለኝ። እና ፕራንክ እያደረገችው ነው መሰል ጽጌ። ምክንያቱም ዳኒ ጓደኛዋ ሆኖ ሳለ እንዴት ነው ወደ ሌላ ሰው አብረው እንዲሆኑ ይኸውም በሱ መኪና ውሰደኝ የምትለው ማለት ነው ጽጌ። ግን እዚህ ላይ ማለት ነው እዚህ ላይ ግን እኔ እውነቱን መናገር የምፈልገው ማለት መሆን ያለበት ነገር ማለት ነው ጽጌ ምን ይጎላታል? ጽጌ በጣም ቆንጅዬ ልጅ ናት። የምሬን ነው የምላችሁ። አንዳንዴ እንደዚህ አጫጭር ነገሮችን ትለብሳለች እንጂ ከዚህ ውጭ ምንም የሚያንሳት ነገር የለም። በጣም ቆንጅዬ በጣም አስተዋይ ልጅ ናት። ደግሞ እውነት ለመናገር ማለት ሩታና አብርሽን በነበሩበት ጊዜ አብረው ፕራንክ ሲሰሩ ምናምን ነገር እና በጣም ትዕግስተኛ ናት። እና በቃ ዳኒ ማለት ነው አፈቀርኩህም ብላ ነግረው ነበር አይደል? አፈቀርኩህ ፍቅሬን ተቀብለኝ ነው ብላ ነበረ። ዳኒ ደግሞ እኔ አላፈቅርሽም ነው ሲላት የነበረው። እና ዳኒ የእውነት የምታፈቅራት ከሆነ ማለት ነው የእውነት የምታፈቅራት ከሆነ ለምንድን ነው እውነቱን ነግረሃት ቢያንስ እንኳን በሚዲያ ፍቅራችሁ ባይወጣ በቃ አለ አይደለ እስከምትጋቡ ድረስ ለምንድን ነው እሷ እንኳን አፍቀር ያለው ብላ ተናግራ አንተ አላፈቅርሽም እኔ ካላፈቀርኩሽ ከኔ ስሜት ከሌለኝስ የሚል መልስ ነው የመለስካት። ታዲያ አሁን እሷ ወደ ሌላ ማለት በአንተ ተገድባ እስከመቼ ነው የምትኖረው? አንተ ማታፈቅራት ከሆነ እሷ እኮ በቃ በአንተ ብቻ አይደለም እውነት ለመናገር ግን እኮ ይወዳታል። በቃ አሁን ዛሬ ተናግሯል። እኔ እንደምወድሽ እንደማፈቅርሽ እያሳየውሽ ነው፣ አንቺ ግን ሊገባሽ አልቻለም እያላት ነው ያለና እንዴት ነው ጽጌ ዳኒን በጣም ትወደዋለች፣ በጣም ታፈቅረዋለች። የዳኒን አላቅም። ዳኒም እንግዲህ ዛሬ እንደተናገረው ከሆነ እኔም እንደምወድሽ እንደማፈቅርሽ እያሳየውሽ ነው፣ ግን አንቺ ሊገባሽ አልቻለም እያለ ነው። ብቻ ግን የምሬን ነው የምላችሁና
ጽጌ አሁን ቆፍጠን ማለቷ ማለት ነው። ዳኒ እውነቱን እየተናገረ ነው። እና በቃ ያስፈልጋል እንደዚህ። ምክንያቱም በጣም ብዙ ጊዜ ታግሰዋለች፣ በጣም ታግሰዋለች። ዱባይ ራሱ ሄደው ሳል አይታችኋል አይደለ? አብረው ከነበሩበት ሆቴል ወደ ሌላ ሆቴል እሱ ተከራይቶ ሻንጣ ይዞ ሲወጣ ምን ያህል እንዳለቀሰች ማለት ነው። ያ ማለት ለእሱ ትልቅ ቦታ እንዳላት ነው የሚያሳይ ጽጌ ማለት ነው። ሰው እያፈቀረችው እየወደደችው እሱ የእሷ የማይሆን ከሆነ ጊዜ መግደል ብቻ ነው እውነት ለመናገር የሴት ልጅ እድሜ የሚያልቀው በስደትና እንዴት ነው እንደዚህ በቃ ዝም ብለው ጊዜ የሚገሉ ወንዶች ናቸው። ያው ዳኒን እያልኩ አይደለም፣ ግን ዳኒ ወዳታለሁ አፈቅራታለሁ እያለ ነው እንግዲህ። እስኪ መጨረሻውን እናያለን። ግን በቃ አለ አይደለ የሆነ ቁርጥ ያለ ውሳኔ ለጽጌ ሊነግራት ይችላል። ማለት ጽጌና ዳኒ በጣም አብረው የቆዩ ናቸው፣ በጣም ከሚባለው በላይ በቃ በጣም ብዙ አመት የቆዩ ናቸው። እና አበይ ሚዲያ ላይ ነው ራሱ ነው ቀርበው ነበር አይደለ? በቃ ጓደኛሞች እንደሆኑ ነው፣ ፍቅረኛሞች እንዳልሆኑ ነው የተናገሩ በዚያ ሰዓት። እና ስለዚህ ዳኒ የምትወዳት የምታፈቅራት ከሆነ በቃ ንገራት፣ ፍቅሯን እንዴት ነው እንደምታፈቅራት ንገራት። እውነቱን ግልጹን ከነገርካት በኋላ ቀለበት ብታስርላት ችግር የለውም። ግን እሷ ስለማታምንበት እውነት ስላልሆነ ብላ ነው ያልተቀበለችህና እሷም ህይወቷ ማለት በቃ ሴት ልጅ ስለሆነች እድሜዋ እየሄደ ስለሆነ አንተ ማትወዳት ማታፈቅራት ከሆነ ግድ ነው ሌላ ጓደኛ መያዝ ትፈልጋለች። እና ያለው ይሄ ነው ቤተሰቦች፣ በጣም ስለማውቃቸው ከድሮ ጀምሮ ነው።